የአማራ ፋኖ ብሔራዊ ንቅናቄ ማስጠንቀቂያና የአማራ ክልል ሰላምና ጸጥታ ቢሮ መግለጫን ይመለከታል። የአማራ ፋኖ ብሔራዊ ንቅናቄ ከነገ አርብ ግንቦት 21 ቀን 2018 ዓ.ም እስከ መጪው ማክሰኞ ግንቦት 25 ቀን 2018 ዓ.ም ድረስ በአማራ ክልል ከአምቡላንስ በስተቀረ ምንም አይነት የተሽከርካሪዎች እንቅስቃሴ እንዳይኖር ጥሪ ያደረገ፣ ጥሪውን ተላልፎ በተገኘ አሽከርካሪ ላይም እርምጃ እንደሚወስድ አስጠንቅቋል። የአማራ ክልል ሰላምና ጸጥታ ቢሮ ግን መግለጫውን ተራ መግለጫ ሲል አጣጥሎታል። በክልሉ ለምርጫ አስቻይ ሁኔታ አለባቸው በተባሉት የምርጫ ክልሎች የጸጥታ ኃይሉ አስፈላጊውን ዝግጅት እንዳደረገና ምንም አይነት መደናቀፍ እንደማይኖር ለዶይቼ ቬለ ተናግሯል። ዝርዝሩን ባልደረባችን ዮሐንስ ገብረ እግዚአብሔር አጠናቅሮታል። በማህበራዊ መገናኛ ዘዴዎች እየተንሸራሸረ ያለው የአማራ ፋኖ ብሔራዊ ንቅናቄ መግለጫ ከነገ አርብ ግንቦት 21 ቀን እስከ መጪው ግንቦት 25 ቀን 2018 ዓ.ም ድረስ በአማራ ክልል ከአምቡላንስ በስተቀር ምንም አይነት የተሽከርካሪዎች እንቅስቃሴ እንዳይኖር አሳስቧል። ይህን መመሪያ በሚተላለፉት ላይ እርምጃ እንደሚወስድ በማከል አንድ ስማቸው እንዳይጠቀስና ድምፃቸው እንዳይቀረጽ የጠየቁን የመካነ ሰላም ነዋሪ መግለጫው በአንዳንድ ነዋሪዎች ላይ ስጋት መፍጠሩን ነግረውናል። ከእሳቸው ጋር ቃለ ምልልስ በምናደርግበት ዛሬ እኩለ ቀን ላይ በአካባቢው ግጭት እንደነበረና የከባድና ቀላል መሳሪያ ድምፅ እየተሰማ እንደሆነ ገልጸውልናል። የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫና በክልሉ ለምርጫ አስቻይ የጸጥታ ሁኔታ ስለመኖር አለመኖሩ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የኑስን አነጋግረናቸዋል። በቅድሚያ በክልሉ ምርጫ በሚካሄድባቸው 130 የምርጫ ክልሎች ስለተደረጉ የጸጥታ ማስከበር ዝግጅቶች ተከታዩን ብለዋል። በአጠቃላይ በአማራ ክልል ምርጫ እናካሄድባቸዋለን ብለን የምናስበው 138 የምርጫ ክልሎች ናቸው። ከ138ቱ 8 የምርጫ ክልሎች ተጨማሪ ስራ የሚጠይቁ በመሆናቸው ምክንያት አስተማማኝ ጸጥታ እስከምናሰፍን ድረስ ከምርጫ ቦርድ ጋር ተነጋግረን 8ቱ እንዲዘገዩ ተደርጓል። 130 የምርጫ ክልሎች ምርጫ የሚካሄድባቸው ናቸው። ምዝገባቸውን በትክክል አካሂደዋል። ከዝግጅት አኳያ ያደረግነው ምንድነው? የመጀመሪያ ምርጫውን የምንመራበት እቅድ አዘጋጅተናል። ይህንን የሚመራ ኮሚቴ አደራጅተናል። የሰው ኃይል ስምሪት አድርገናል። የክልል አመራር ወደ ታች ወደ ዞን፣ የዞን አመራር ወደ ወረዳ፣ የወረዳ አመራር ደግሞ ወደ ቀበሌ ወርዶ የምርጫ ክልሎችና ጣቢያዎችን እያስተባበረ ምዝገባ ስራውን እንዲያከናውኑ ስላደረግን የምዝገባ ስራው በውጤታማነት መልኩ ተከናውኗል። ስለዚህ ከዚህ አኳያ የቦታዎቹን ለይተን ምርጫ ይካሄድባቸዋል ብለን በስጋት የለየናቸውን አካባቢዎች ለይተን የሰው ኃይል ስምሪት አድርገንባቸዋል። ስለዚህ በአማራ ክልል የምርጫ ሁኔታን በተመለከተ በቂ የጸጥታ ዝግጅት፣ በቂ የሰው ኃይል ስምሪት አድርገንባቸዋል። በጫካ የሚገኘው ኃይል ያሏቸውን ታጣቂዎች የምርጫ ሂደቱን ለማሰናከል ሰልፎች እንዲካሄዱ ማድረጉን፣ የምርጫ አስፈጻሚዎችን የማገትና ሌሎች እክሎችን መፍጠሩን የገለጹት ዶክተር እሸቱ ይሁንና ለምርጫው አስተማማኝ ዝግጅት መደረጋቸውን አክለዋል። በጫካ ያለው ኃይል ሁኔታውን ለማሰናከል በጣም ብዙ ጥረቶች አድርጓል። ሰልፍም እንዲያካሄድ አድርጓል። ምርጫ ምዝገባም እንዳይካሄድ ለማድረግ የምርጫ አስፈጻሚዎችን የማገዝ እና አንዳንድ አካባቢ ደግሞ መራጩ ሕዝብ ወደ ምርጫ ጣቢያ በሚመጣበት ጊዜ የመተኮስ ሁኔታዎች ነበሩ። እነዚህ ሁሉ ሳይበግሩት የምርጫ ምዝገባውን አጠናቋል። ለምርጫ ዕለት ደግሞ በግንቦት 24 በሚካሄድ የምርጫ እንትን ላይ ድምፅ አሰጣጥ ላይ ሁሉም ህብረተሰብ እንዲሳተፍበት ለማድረግ በጣም ብዙ መጠነ ሰፊ ስራዎችን ስለሰራን አስተማማኝ ዝግጅት አድርገናል ማለት እንችላለን። የአማራ ፋኖ ብሔራዊ ንቅናቄ ከነገ አርብ ግንቦት 21 ቀን እስከ መጪው ማክሰኞ ግንቦት 25 ቀን 2018 ዓ.ም ድረስ በአማራ ክልል ከአምቡላንስ በስተቀር ምንም አይነት የተሽከርካሪዎች እንቅስቃሴ እንዳይኖር ጥሪ ስለማድረጉና ጥሪውን ተላልፎ በተገኘ አሽከርካሪ ላይም እርምጃ እንደሚወሰድ ስለማስጠንቀቁ በማህበራዊ መገናኛ ዘዴዎች በስፋት እየተንሸራሸረ ስላለው መግለጫ ጠይቀናቸውም ተከታዩን ምላሽ ሰጥቷል። ሁሌ የሚሉት እኮ ነው። ዛሬ መንገድ ይዘጋል፣ የሚቀጥለው ሳምንት መንገድ ይዘጋል፣ የሚቀጥለው 15 ቀን መንገድ ይዘጋል፣ ጥሪ አቅርበናል፣ ሹፌሮች እንዳትንቀሳቀሱ መኪና እንዳይሄድ የሚሉት ሁሌ የሚሉት ነው። ግን አንድ ቀንም ተስተውሎ አያውቅም። ለምሳሌ የምርጫ ምዝገባ ስናካሄድ ምርጫ ጣቢያ እንዳትሄዱ ብለው ዝተዋል፣ ተኩሰዋል፣ አስረዋል፣ አቁስለዋል። ግን አላቃተንም። በበቂ ሁኔታ አከናውነናል። አሁንም እንደዚህ አይነት መግለጫዎች ያወጣሉ። መግለጫው ተራ መግለጫ ነው። ለእኛ ለጸጥታ አካላት ተራ መግለጫ አድርገን ነው የምንወስደው። ከምንም አያግደንም። ከምንም ይህንን የምርጫ ስራ ከማሳካት የሚያግደን ነገር የለም። ስለዚህ የምርጫ ሁኔታውን በአስተማማኝ መልኩ ስለምንሰራው የነሱ መግለጫ ተራ መግለጫ ነው። በ24 የምናየው ነው ማለት ነው። ሲያሰናክሉትና ሲያስቀሩት
የዛኔ ነው የምናየው። ዞሮ ዞሮ አማራ ክልል በቂ ወንበሮች አግኝቶ በፌዴራል መንግስት ውክልናውን በአግባቡ መወጣት የሚያስችል ደረጃ ላይ እናደርሰዋለን የሚለውን ነው ማስቀመጥ የምፈልገው። የአማራ ክልል የሰላምና ጸጥታ ቢሮ በማህበራዊ የትስስር ገጹ ባሰራጨው መግለጫም 7ኛው ጠቅላላ ምርጫ በክልሉ በሰላም እንዲከናወን የቅድመ ዝግጅት ስራዎች ሲከናወኑ መቆየታቸውንና በክልሉ ምርጫ በሚካሄድባቸው የምርጫ ክልሎች ለማደናቀፍ የሚንቀሳቀስ ኃይል አንታገስም ሲል አስጠንቅቋል። ጠቅላላ ምርጫ እስከ ትናንት የተካሄደው የፖለቲካ ፓርቲዎች የምረጡኝ ቅስቀሳ ተጠናቆ ከዛሬ ጀምሮ እስከ ምርጫው ያሉት ቀናት የጥሞና ጊዜ መሆናቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ለመሆኑ በአሁኑ ጊዜ በአዲስ አበባ የምርጫው ድባብ ምን ይመስላል? ህዝቡ፣ የፖለቲካ ፓርቲ መሪዎችና የመንግስት ባለስልጣናት ስለ ምርጫው ምን እያሉ ነው? ለምርጫ ዘገባ አዲስ አበባ የሚገኘውን ነጋሽ መሐመድን ከቀትር በፊት በስልክ አነጋግሬው ነበረ። ነጋሽ እንዴት ዋልክ? ደህና ነኝ ሂሩት። ዛሬ ወዲያ ወዲህ ስንል ነው የዋልነው አዲስ አበባ ውስጥ። ደህና ነኝ። አዲስ አበባ እንዴት ተቀበለች? አዲስ አበባ ጥሩ ነው። በፀሐይም ትናንት ትንሽ ካፊያ ብጤም ነበረ። ከዛ ውጭ ሁለቱ ቀናት በተለይ ትናንት የበዓል ቀን ስለነበረ ብዙ እንቅስቃሴ አልነበረም። ዛሬ የወትሮ እንቅስቃሴ ተጀምሯል። ነገር ግን ከመጣሁበት ከምርጫ ጋር በተያያዘ የጥሞና ጊዜ ነው ከዛሬ ጀምሮ ከግንቦት 20 ጀምሮ። ታስታውሺ ከነበረ ግንቦት 20 ለ20 ምናምን ዓመታት 27 ዓመት ግድም ትልቅ በዓል ሆኖ ነው ኢትዮጵያ ውስጥ ይዘከር የነበረው። የደርግ መንግስት የወደቀበት ወይም ኢህአዴግ ስልጣን የያዘበት ስለነበረ። ዛሬ ግን እንደዛ አይነት እንቅስቃሴ ምንም የለም። ነጋሽ፣ እንግዲህ ቀደም ሲል አንተም እንደተናገርከው ለምርጫ ዘገባ ነው ኢትዮጵያ የምትገኘው። ከገባህበት ጊዜ አንስቶ የምርጫው ድባብ ምን ይመስላል? ትናንትና የተለያዩ የፖለቲካ ፓርቲ ጽህፈት ቤቶችን ምርጫ ወይም ድምፅ ይሰጥባቸዋል የሚባሉ አንዳንድ አካባቢዎችን ለማየት ሞክሬያለሁ። እንዳልኩት የበዓል ቀን ስለነበረ ብዙ እንቅስቃሴ የለም ሁሉም አካባቢ። በአጠቃላይም ቢሆን ይሄ ከዚህ በፊት በምርጫ ሰዓት እንደምናውቀው የተቃዋሚና የመንግስት የተቃዋሚዎችና የተቃዋሚዎች የእርስ በርስ ሙግት፣ ክርክር በየሻይ ቤት ይሁን ምግብ ቤት የሚደረጉ የተራው ሰው ውይይትና አስተያየቶች ብዙ አልነበሩም። በሁለቱ ምክንያቶች ብቻ አይደለም። ትናንት በዓል ዛሬ የጥሞና ጊዜ ስለሆነ ብቻ ሳይሆን በአጠቃላይ እንቅስቃሴው ከዚህ በፊት እንደምናውቀው አይነት የምርጫ ወቅት አይደለም። ነጋሽ፣ የህዝቡ ስሜት ምን ይመስላል? ምናልባት መገናኛ ብዙሃንን ተከታትለ ከሆነ ምን እያሉ ነው? በቀጥታ አንተም ያገኘሃቸው ሰዎች ካሉ ስለ ምርጫው ምን አይነት አስተያየቶችን ይሰጣሉ? መገናኛ ብዙሃን ያው ቴሌቪዥን መንግስት የሚቆጣጠራቸው ጣቢያዎችና የእነሱን ዌብሳይቶች ወይም የአምደመረብ ገጾችን ነው ለማየት የሞከርኩት። በፊት እንደምናውቀው ጋዜጦች፣ የህትመት ጋዜጦች በየሆቴሉ እናገኝ ነበር። በየሰዎች ሰብሰብ በሚሉበት አካባቢ በየምግብና ሻይ ቤቶቹም ይገኙ ነበር። አሁን ግን የለም፣ ምንም አላየሁም። በዚህ 2 ቀን እየፈለግኩ ነበር። እነሱን የማንበብ እድል አላገኘሁም። የሚታተመውን መጠን በአብዛኛው ቀንሷል ወይም ተዘግቷል። በዚህ ምክንያት አላየሁም። ነገር ግን በታክሲም ይሁን በምንቀሳቀስበት ወቅት ከአውሮፕላን ማረፊያ ጀምሮ ከደረስኩባቸው አካባቢዎች እስካየኋቸው አካባቢዎች የሚያጋጥሙኝን ሰዎች በየምግብ ቤቱም እንዲሁ ስለ ምርጫ አነሳ ነበረ። ብዙዎቹ ምርጫ እንዳለ ያውቃሉ። ሰባ ያሉት ያነጋገርኳቸው ምርጫው በ24 እንደሚደረግ ያውቃሉ። ነገር ግን ይሄ ከራሳቸው መጥቶ በጉጉት ያንን ቀን የሚጠብቁ አይነቶች እስካሁን ያለውን መንግስት ወይም ስልጣን ላይ ያለውን ፓርቲ ይሁን ወይም ተቃዋሚዎችን ለመደገፍ ይሁን ለመቃወም የሚሆን አይነት ስሜት ብዙ አላየሁም። ስለዚህ በሁሉም መንገድ የዚህ ዓመቱ ምርጫ 7ኛው ብሔራዊ ምርጫ ቦርድ በሚለው መሰረት ምርጫ ከዚህ በፊት ይታዩ ከነበሩት ታስታውሽ ከነበረ 6ኛውንም በ2021 እንደ ግሪጎሪያኑ አቆጣጠር የተደረገውንም ምርጫ ተከታትዬ ነበረ። ከዛም የቀነሰ ነው። ያኔው ምርጫ ጦርነት ነበር ትግራይ ውስጥ። በዛ ምክንያት ጦርነቱ ትንሽ ተጫጭኖታል ብለን ነበር ያኔ የጦርነቱ ድባብና ስጋት። አሁን ደግሞ ከዛም ባነሰ መንገድ አንድም የህዝቡ ስሜትን የሚያነቃቃ ርዕሶች፣ አጀንዳዎች እና የተቃዋሚና የመንግስት ፓርቲ ወይም የገዢው ፓርቲ እንቅስቃሴ በዛ ደረጃ አይደለም። ሁለትም ሰው በሌሎች ጉዳዮች ምናልባት በዕለት ከዕለት ኑሮው
ምናልባትም በየአካባቢው በሚደረጉ ግጭቶች እና በየዕለቱ ባለው ራሱን በቀጥታ ሊነካው በሚችል ጉዳይ ላይ ስለተጠመደ ሊሆን ይችላል። ብዙ ነገር ሲናገሩ አልሰማም። ነጋሽ፣ ጥቂት ቀናት ቢሆንም የቆየው በዚህ አጋጣሚ የኢትዮጵያ ብሔራዊ ምርጫ ቦርድ ወይንም የመንግስት ባለስልጣናትን የፓርቲዎች ተወካዮችን የማነጋገር እድል አግኝተህ ይሆን ወይ? ከመንግስት ባለስልጣናት የብሔራዊ ምርጫ ቦርድ ሰዎችን ለማግኘት ሙከራ አድርገን ነበረ። ነገር ግን እስካሁን ድረስ አልተሳካልኝም። የመገናኛ ብዙኃን የሚቆጣጠረውን ወይም ጋዜጠኞችን የሚቆጣጠረውን ኤማ በእንግሊዝኛ ምህጻረ ቃሉ እዛ ያሉ ሰዎችንም ለማየትና ዛሬ ጠዋት ለማነጋገር ስለ ስራችን ፍቃድ ለመጠየቅ ሄደን ነበረ። እነሱ የነገሩን እዛ ያገኘነው ኃላፊ ነኝ ያለው ሰውዬ የነገረን ከብሔራዊ ምርጫ ቦርድ ፍቃድ ካገኛችሁ ችግር የለም መስራት ትችላላችሁ የሚል ነው ጠዋት የሰማነው። በዚህ መሰረት ዝርዝር ጉዳይ ለማውራትና ለማነጋገር በተለይ ከምርጫው ጋር በተያያዘ ይመለከተዋል የምንለው የኢትዮጵያ ብሔራዊ ምርጫ ቦርድን ስለሆነ የእነሱን ሰዎች አላገኘንም። አሁንም እየሞከርኩ ነው እነሱን ለማነጋገር። ከተቃዋሚ ፓርቲዎች አንድ ሁለት ከፍተኛ ባለስልጣናትና ትላልቅ የሚባሉ ወይም አንጋፋ የሚባሉ የፖለቲካ ፓርቲ መሪዎችን አነጋግሬያለሁ። ሁለቱም ምንም አይነት እርካታ የላቸውም በዚህ ምርጫ። ሁለቱም አንደኛው ቀደም ሲል በምርጫው የሚሳተፈው ህጋዊ ፍቃዱን ላለማጣት ለተከታታይ 2 ዓመታት በምርጫ ካልተሳተፈ ፍቃድ የፓርቲነት ፍቃዱ ይሰረዛል መሰለኝ። ያንን ላለማጣት ብቻ ስለሆነ ቢሮአቸው ድረስ ሄጄ ነበረ። ነገር ግን ምንም አይነት እንቅስቃሴ የለም። ኃላፊዎቹንም ያገኘሁት በቀጠሮ ነው ወደ ቢሮም የመጡት እና ብዙ እንቅስቃሴ የለም። ብዙ እጩዎችም አላቀረቡም። ሌላኛው ደግሞ መጨረሻ ሰዓት ላይ ምርጫው 10 ቀን ወይም 15 ቀን ሲቀረው በምርጫው እንደማይሳተፍ ተገድጄ ነው የሚሉት የነሱ የፓርቲው ኃላፊዎች። የወጣ ፓርቲ ኃላፊ ናቸው። ስለዚህ ሁለቱም ቅሬታ አላቸው በምርጫው ሂደት፣ በአጠቃላይ በኢትዮጵያ ፖለቲካዊ ወቅታዊ ሁኔታ ላይ ቅሬታ አላቸው። ያንን ቅሬታቸውን ነው የነገሩን። ወደፊት በዚህ ጉዳይ ላይ እንዘግብበት ይሆናል። ጥሩ፣ እንግዲህ ለዛሬው እዚህ ላይ ይብቃን። ነጋሽ መሐመድ ከአዲስ አበባ፣ ለቃለ ምልልሱ በጣም አመሰግናለሁ። በሚቀጥሉት ቀናትም እንግዲህ የምርጫውን ሂደት እየተከታተልክ የምታቀርብልን ዘገባዎች ይኖራሉ ተስፋ አደርጋለሁ። እኔም የምርጫውን ሂደት ተከታትዬ ዘገባ ለማቅረብ መልካም